ሰበር ዜና ሚኒስትሮችን ጨምሮ 16 ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት የዓለም ክፍል ሁሉ ይድረሳችሁ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። ከ16 በላይ ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀል ጋር በተገናኘ ባለስልጣናት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ባሉ ማግስት ከፍተኛ ሚኒስትሮችን ጨምሮ 16 ባለስልጣናት በፌደራል ፖሊስ ቁጥጥር ስር መዋላቸው ለህዝብ ይፋ ተደርጓል። እርምጃ ከተወሰደባቸው ሚኒስትሮች መካከል አብይ አህመድ ቅርበት ያላቸው የ4 ኪሎ ባለስልጣናት ስምና ዝርዝር ይፋ መደረጉ ከፍተኛ መነጋገሪያን ፈጥሯል። በቁጥጥር ስር የዋሉ ባለስልጣናት እነማን ናቸው የሚለውን በዘገባችን በዝርዝር ታደምጡታላችሁ። በሌላ ሰበር ዜና በመቀለ የድሮን አሰሳው ተጠናክሮ ሲቀጥል የህወሓት ባለስልጣናት ሽሽት መጀመራቸው ተነገረ። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት በተጋጋለበት የድሮን ጥቃት ሰለባ ላለመሆን የህወሓት ከፍተኛ ባለስልጣናት ስልካቸውን አጥፍተው ወደ ምስጢራዊ ዋሻዎች መግባታቸው ተገልጿል። ህወሓት ብልጽግናን ካሸነፍን በኋላ ከጽምዶ ኃይሎች ጋር አዲስ የእርስ በርስ ጦርነት ይኖራል በማለት አስደንጋጭ መግለጫን ሰጥቷል። በዝርዝር ታደምጡታላችሁ። በሌላ ሰበር መረጃ ፖለቲከኛ ጃዋር መሐመድ የብልጽግናን መንግስት ለመገልበጥ ጥምረት የፈጠሩ ኃይሎችን አስጠነቀቀ። የጠቅላይ ሚኒስትር አብይ አህመድን አስተዳደር ለመገልበጥ ጽምዶ የተሰኘ ጥምረት የፈጠሩ የህወሓት የፋኖና የኦኔግ ኃይሎች አደገኛ ጦርነት ለመክፈት በሚንቀሳቀሱበት ወቅት ማስጠንቀቂያ የሰጡት ፖለቲከኛ ጃዋር ለአማራ ፖለቲከኞች አስደንጋጭ መልእክትን አስተላልፈዋል። በዝርዝር ተሰሙታላችሁ። በሌላ በኩል አዲስ አበባ የኦሮሚያ አካል ትሁን በሚል ጉዳይ የገዢው ብልጽግና ፓርቲ ተወካዮች ለሁለት መከፈላቸውን በተመለከተ የተሰማውን መረጃ በዝርዝር የምንመለከተው ሌላኛው ጉዳያችን ነው። እነዚህንና ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒና አዳዲስ መረጃዎችን ያገኙ። ወደ ዝርዝሩ እናምራ። በመጀመሪያም አዲስ አበባ የኦሮሚያ አካል ትሁን በሚለው ጉዳይ ላይ የገዢው ብልጽግና ፓርቲ ተወካዮች ለሁለት መከፈላቸው ተነገረ። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛ ቀን ውለው በንዑስ ቡድን ደረጃ ሲያደርጉ የነበሩ ምክክሮችን ማጠናቀቁ የተሰማ ሲሆን አዲስ አበባ የኦሮሚያ አካል ትሁን የሚለው አጀንዳ ከፍተኛ የክርክር ማዕከል መሆኑ ተገልጿል። በአዲስ አበባ ጉዳይ የብልጽግና ፓርቲ አባላት ለሁለት ሰንጥቀው ከፍተኛ ንትርክ ውስጥ ገብቷልም ተብሏል። በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸውን ምንጮችን ጠቅሶ ዋዜማ ራዲዮ ዘግቧል። አዲስ አበባ ሲቲ ስቴት ወይንም ራስ ገዝ የፌደራል አካል ራስዋን የቻለች ክልል የኦሮሚያ አካል የሚሉ አማራጮች እንደቀረቡላት መዘገባችን የሚታወስ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌደራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸውን ዘገባው አመላክቷል። የፌደራል ከተሞች የሚለው ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሐሳብ ልውውጥ ከተካሄደባቸው ርዕሰ ጉዳዮች መካከል አንዱ መሆኑን የገለጹት ምንጮች ሀገራዊ የምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል የፌደራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግድ እንደቆየም ተጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። ተመካካሪዎቹ ከተማዋ የፌደራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸውም ተነግሯል። የአዲስ አበባ ህጋዊ አቋም አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትና ገዢውን ብልጽግና ፓርቲን ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ
መስተዋላቸውን የዋዜማ ዘገባ አመላክቷል። አዲስ አበባ የፌደራል አካል ትሁን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጹት ምንጮች የኦሮሚያ ክልል መንግስትን የወከሉት እንዲሁም በብልጽግና ፓርቲን ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውም ተጠቁሟል። ወደ ቀጣዩ መረጃችን ስንሻገር በመቀለ የድሮን አሰሳው ሲጠናከር የህወሓት ባለስልጣናት ሽሽት መጀመራቸው ተሰማም። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት በተጋጋለበት ወቅት የድሮን ጥቃት ሰለባ ላለመሆን የህወሓት ከፍተኛ ባለስልጣናት ስልካቸውን አጥፍተው ወደ ምስጢራዊ ዋሻዎች ውስጥ መግባታቸው ተነግሯል። ህወሓት ብልጽግናን ካሸነፍን በኋላ ከጽምዶ ኃይሎች ጋር አዲስ የእርስ በርስ ጦርነት እንገባለን በማለት አስደንጋጭ መግለጫንም ሰጥቷል። በትግራይ ክልል ሰማይ ላይ የድሮን አሰሳዎች ከወትሮ በተለየ ሁኔታ መበራከታቸው የህወሓት ከፍተኛ አመራሮች ከፍተኛ ስጋት ውስጥ መግባታቸው ታውቋል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት አሁን ላይ ወደ አደገኛ ወታደራዊ ምዕራፍ እያመራ እንደሆነም ተሰምቷል። ከፍተኛ የህወሓት መሪዎች ከአየር ላይ የሚሰነዘረው ኃይለኛ ጥቃትን ለመከላከል ሲሉ መደበኛ ስብሰባዎችን ጨምሮ ሙሉ በሙሉ በድብቅ የመሬት ውስጥ ዋሻዎች ውስጥ እያካሄዱ ይገኛል ሲሉ የመረጃ ምንጮች ገልጸዋል። የአመራሮቹን ደህንነት ለማረጋገጥ የሚደረገው ይህ ጥንቃቄ የደረሰው ደረጃ አስገራሚ ነው። ጂፒኤስ ወይንም በአካባቢ ላይ የተመሰረተ የስልክ ግንኙነቶችን ወደ ውጪ ዓለም ፈጽሞ እንዳያስተላልፉ ከፍተኛ የቴክኖሎጂ ጥንቃቄዎችም እየተደረጉ ይገኛል። ከቀናት በፊት ወይዘሮ ፈትለወርቅ ወይንም ሞንጆሪኖ ህዝቡ ከድሮን ጥቃት ራሱን ይከላከል በማለት ያስተላለፉት አሳሳቢ ማስጠንቀቂያ የዚህ አጠቃላይ ስጋት ነጸብራቅ መሆኑ አሁን ላይ ይበልጥ እየተረጋገጠ መጥቷል። በአንድ በኩል የድሮን ስጋት አለ ተብሎ ሲነገር፣ በሌላ በኩል ደግሞ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ሞንጆሪኖ ያሰሙት ድምጽ የፖለቲካውን አውድ የበለጠ አጋግሎታል። ህወሓት ገዢውን ፓርቲ ብልጽግናን ካሸነፈ በኋላ ስለሚቀጥለው ዙር የኃይል አስተላለፍ ፊልሚያ ግልጽ መልእክቶችን እያሳየ ይገኛል። ወይዘሮ ፈትለወርቅ ከፋኖ ኃይሎችና ከሌሎች የጽምዶ ኃይሎች ጥምረቶችን በተመለከተ በሰጡት አስተያየት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳዩ እንጂ የትኛውም ስብስብ እርስ በርስ እሳትና ጭድ ቢሆንም አብረን እንሰራለን። ብልጽግናን ከጣልን በኋላ ግን የአሸናፊዎች አሸናፊን ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም አሁን ላይ እየተዘጋጀን ነው በማለት ተናግረዋል። ይህ አባባል በፖለቲካ ተንታኞች ዘንድ ከፍተኛ መነጋገሪያን የፈጠረ ሲሆን አሁን ላይ ያለው ጥምረት ጊዜያዊ የጋራ ጠላት ማጥፊያ ስልት ብቻ መሆኑንና ከድል በኋላ አዲስ ከፍተኛ ፉክክር ሊፈጠር እንደሚችል አመላክቷል። በሌላ በኩል በትግራይ ክልል እንደ ህዝብ ፍጹም አንጠፋም በሚል መሪ ቃል በደቡባዊ ትግራይ ዞን ሲካሄድ የቆየው መድረክ መጠናቀቁን የህወሓት ጦር የደቡብ እዝ አዛዥ ጆን መዲድ ተናግረዋል። አዛዡ ጆን መዲድ በሰጡት ቃል አገዛዙን ህዝቡ ለረጅም ጊዜ ሲመክተው መቆየቱን አስታውሰው እኛን አጥፍተው ለመኖር የሚፈልጉ ኃይሎችን ሙሉ በሙሉ በማጥፋት የትግራይን ህልውና ለማረጋገጥ በመጨረሻ ምዕራፍ ላይ እንገኛለን ብለዋል። የብልጽግናውን ስርዓት ለመደምሰስ የሚደረገው የመከላከል አቅም የማጠናከር ስራው ወደ ፍጻሜ መቃረቡንም አንስተዋል። ወደ ሌላኛው መረጃችን ስናመራ ፖለቲከኛ ጃዋር መሐመድ የብልጽግናን መንግስት ለመገልበጥ ጥምረት የፈጠሩ ኃይሎችን አስጠነቀቁ። የጠቅላይ ሚኒስትር አብይ አህመድን አስተዳደር ለመገልበጥ ጽምዶ የተሰኘ ጥምረት የፈጠሩ የህወሓት ፋኖና የኦነግ ሸኔ ኃይሎች አደገኛ ጦርነት ለመክፈት በሚንቀሳቀሱበት ወቅት ማስጠንቀቂያ የሰጡት ፖለቲከኛ ጃዋር ለአማራ ፖለቲከኞች አስደንጋጭ መልእክት አስተላልፈዋል። ፖለቲከኛ አቶ ጃዋር መሐመድ ቲክቶክ ላይ በተዘጋጀው የውይይት መድረክ ላይ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ፣ አሁን ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔን ሰጥተዋል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጣ አቶ ጃዋር ተናግረዋል።
ደርግን ለመጣል የተፈጠረው ትብብር የአማራውን ልዕቃን በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ ከ2018 እስከ 2020 የነበረው ትብብርም ትግራይን በማግለሉ ሀገሪቱን ወደ ጦርነት ማስገባቱን አስታውሰዋል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብለው የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች መንግስትን ከመጣል ባለፈ ከአብይ አህመድ አስተዳደር ወይንም ከብልጽግና በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና የማህበራዊ አደረጃጀት ይኖራታል በሚለው ዙሪያ ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባ አሳስበዋል። ይህ ካልሆነ ግን ሀገሪቱ ወደ ሌላ አዲስ የትርምስ አዙሪት ውስጥ እንደምትገባ አስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነትን በተመለከተ ባነሱት ሐሳብ የፖለቲካ መድረኩ ዝግ በሚሆንበት ጊዜ የሰላማዊ ትግል አማራጮች ቦታውን ለጠመንጃ እንደሚያስረክቡ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ስል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጃዋር ግብጽ የኢትዮጵያ የውስጥ ቀውስ የማባባስ ከጎረቤት ሀገራት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂን እየተከተለች መሆኗንም አስታውቀዋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችው የተሳሳተ አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። ከኤርትራ ጋር ሊኖር ስለሚገባው ልዩ ግንኙነት ሰፊ ማብራሪያ የሰጡት አቶ ጃዋር ኢትዮጵያና ኤርትራን እንደ ባዕድ ሀገር ማየት ስህተት መሆኑን ጠቅሰው የሁለቱ ሀገራት ግንኙነት ያላለቀ ፍቺ መሆኑን ገልጸዋል። ወደ መጨረሻው ሰበር መረጃችን ስናመራ ከ16 በላይ ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር ዋሉ። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀል ጋር በተገናኘ ባለስልጣናት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ባሉ ማግስት ከፍተኛ ሚኒስትሮችን ጨምሮ 16 ባለስልጣናት በፌደራል ፖሊስ ቁጥጥር ስር መዋላቸው ለህዝብ ይፋ ተደርጓል። እርምጃው ከተወሰደባቸው ሚኒስትሮች መካከል አብይ አህመድ ቅርበት ያላቸው የ4 ኪሎ ባለስልጣናት ስምና ዝርዝር ይፋ መደረጉ ከፍተኛ መነጋገሪያን ፈጥሯል። በፖሊስ ቁጥጥር ስር የዋሉት 16ቱ ባለስልጣናት በስራና ክህሎት ሚኒስቴር ውስጥ የሚሰሩ ከፍተኛ አመራሮች ናቸው። በስራና ክህሎት ሚኒስቴር ውስጥ በሚኒስትሯ ወይዘሮ ሙፈሪያት ካሚል ስር ከሚገኙ ከ6 በላይ ከፍተኛ ባለስልጣናትና ሌሎች 10 በአጠቃላይ ከ16 በላይ ባለስልጣናት በከባድ የሙስና የህገወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸው የፌደራል ፖሊስ ምንጮች ገልጸዋል። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃ፣ የውጭ ሀገር ስራ ስምርት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉ እንዲሁም አቶ ነቢል፣ አቶ ማቲያስና ሌሎች ከፍተኛ የስራ ኃላፊዎች እንደሚገኙበት ታውቋል። የፌደራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስምና ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ ባንድ ለቅመው በሰራተኛቸው ፊት በቁጥጥር ስር በማዋል ወደ እስር ቤት ወስደዋቸዋል ተብሏል። በእነዚህ አመራሮች ላይ የቀረበው ከባድ ጥርጣሬ በተለይም በአረብ ሀገራት ለስራ ከተሰማሩ ኢትዮጵያውያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊትን ያካተተ ነው። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም ማዋላቸው፣ በህገወጥ የሰዎች ዝውውር መሳተፋቸውና በኢትዮጵያ የስራ ገበያ መረጃ ስርዓት ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸውም ተጠቅሷል። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትናን አስጠብቀው በውጭ ሀገራት የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ ኃላፊነትን የተጣለባቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቻነትና ለአላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁም ተነግሯል።
የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።